በአሁኑ ወቅት ማንም ሰው እርግጠኛ መሆን አልቻለም። የዓለማችን ሁለት ከባባድ ኢኮኖሚ ያላቸው ሀገራት ማለትም ቻይናና አሜሪካ እጅግ በጣም ከባድ የሆነ ኢኮኖሚ ጦርነት ውስጥ ገብተዋል። ይህም ኢኮኖሚ ጦርነት እንግዲህ በቀናት ልዩነት ብቻ በጣም እየጨመረ ነው የሚገኘው። እርስ በእርስ የሚጣጣሉት ታሪፍ በጣም እየጨመረ ነው። በአሁኑ ወቅት አሜሪካ በትናንትናው ምሽት ላይ እንዳሳወቀችው ከሆነ ከቻይና ወደ አሜሪካ በሚገቡት ማንኛውም እቃዎች ላይ የ145% ታሪፍ እንደምትጭን ተናግራለች። ይህንንም ተከትሎ እንግዲህ የቻይና ባለስልጣናት ዛሬ አዲስ ታሪፍ ከእንደገና አሜሪካ ላይ ጭነዋል። ይህም የታሪፍ መጠኑ እንግዲህ 125% ደርሷል ማለት ከአሜሪካ ወደ ቻይና በሚገቡ ማንኛውም እቃዎች ላይ የ125% ታሪፍ አዲስ ታሪፍ ተጭኗል ማለት ነው። ይህም በአሁኑ ወቅት የዓለማችን ኢኮኖሚ እጅግ በጣም ያንገዳገደው ይገኛል። ምንም ሰርተኒቲ ወይም እርግጠኝነት ሊኖር አልቻለም። ይህም መንገድ የዓለማችንን ግብይት እጅግ በጣም እየጎዳው ይገኛል። የአሜሪካን ስቶክ ማርኬት ሆነ ዓለም ላይ የሚገኙ ስቶክ ማርኬቶች እጅግ በጣም በዛሬው ዕለት ኔጌቲቭ ውስጥ ገብተዋል። በትናንትናው ዕለት አገግመው ነበር፣ ነገር ግን በዛሬው ዕለት ተመልሰው ከ4% እስከ 10% ድረስ ሊወርዱ ችሏል። እናም በአሁኑ ወቅት በዚህ ምክንያት እየጨመረ ያለ አንድ ነገር አለ። ይህም እንግዲህ ወርቅ ነው። ወርቅን የያዙ ሰዎች በጣም ፕሮፊት እያገኙ ይገኛሉ በአሁኑ ወቅት ማለት። በአሜሪካ ገበያ ላይም እንግዲህ በአሁኑ ወቅት በዚህ ምክንያት የወርቅ ዋጋ እጅግ በጣም እየጨመረ ይገኛል። እንደምትመለከቱ አፕሪል 9 የነበረበት ዋጋ 3040 የአሜሪካን ዶላር ነበር። በአሁኑ ወቅት ደግሞ 3224 ዶላር እየተሸጠ ይገኛል። ይህ ነገር ይቀያየራል ከደቂቃዎች በኋላ ማለት ነው። በቀናትና በሰዓታት ብቻ ነው እንግዲህ የ200 ዶላር ጭማሪ ያሳየው ማለት ነው። ትልቁ ጭማሪ የነበረው እንግዲህ በ2010 እንደ ፈረንጆቹ አቆጣጠር ነው 29% ነበር የጨመረው። ነገር ግን በአሁኑ ወቅት ማለትም በ2025 20% ደርሷል ማለት ነው። እዛ ጋር ሊጠጋጋ ትንሽ ነገር ነው የቀረው። እናም በዚህ ታሪፍ ብቻ እንግዲህ በአሜሪካን ሀገር በዛሬው ዕለት ብቻ ቱዴይ ነው እንደምትመለከቱት የሚለው 2.10% ጨምሯል የወርቅ ዋጋ ማለት። እናም በዓለማችን ኢኮኖሚ ላይ ያሉ ሰዎች ሰርቴኒቲ ስለሌለ ብራቸውን ወደ ወርቅ እየቀየሩ ይገኛሉ በአሁኑ ወቅት ማለት ነው። እና የዚህም ዋጋ ካሁን በኋላ እጅግ በጣም ይጨምራል ተብሎ ይጠበቃል። እናም የሁለቱ ሀገራት መሪዎች እጅግ በጣም ከባድ የሆነ ፉክክር ውስጥ ገብተዋል። ይህን ቪዲዮ የምሰራበት ወቅት እንግዲህ ያልኳችሁ ፐርሰንት ነው። ካሁን በኋላም ይጨምራል ብዬ አስባለሁ ማለት ነው። ተጨማሪም በአሁኑ ወቅት እንደተሰማው ዜና ከሆነ ከአሜሪካን ተመርተው ወደ ቻይና የሚገቡ ሙቪዎች ወይም ፊልሞች ማለትም በሆሊውድ የሚመረቱ ፊልሞች ቻይና ሀገር ገብተው እንዳይታዩ እገዳ ይደረግባቸዋል ተብሎ እየተነገረ ይገኛል። ባለፈው ዓመት እንደወጣው ዳታ ከሆነ በሆሊውድ የሚሰሩ ፊልሞች ቻይና ሀገር ሄደው ሲታዩ በአመት ውስጥ ወደ 5.5 ቢሊዮን የአሜሪካን ዶላር ገቢ አስገኝተው ነበር። ስለዚህ ቻይና ይህንን ከወሰነች ይህንን ብር አሜሪካ ታጣለች ማለት ነው። ለሆሊውድ ደግሞ ይህ ውሳኔ እጅግ በጣም ከባድ ነው። ትልቅ ማርኬት ነው የሚያጣው። እስካሁን ድረስም ማለትም ይህ ቪዲዮ እስከሰራሁበት ድረስ ምንም የመቀዛቀዝ ሁኔታ አልታየም። አሁን ተራው ደግሞ የዶናልድ ትራምፕ ነው። ዶናልድ ትራምፕ እንግዲህ በተራቸው ደግሞ ተጨማሪ ታሪፍ ቻይና ላይ ይጨምራሉ ተብሎ ይጠበቃል። ይሄንን ተከታታይ ለእናንተ ማሳወቃችሁ ይሆናል። ሴሌብሬት ማድረግ አልቻለም 100,000 ስንገባ። ዓለማችን እጅግ በጣም ከባድ ጦርነት ውስጥ ነን። አዲስ ነገር ካላሳውቃችኋለሁ። ብሩክ ነኝ። መልካም ቀን ይሁንላችሁ።